እንደተለመደው ለትምህርት ቤት የምትሆን ቆንጆ ምሳቃ እናዘጋጃለን። ለቁርሱ የብርቱካን መፍን ወይም ካፕኬክ ነው ማዘጋጀት ያሰብኩት። እንቁላልና ማር ነው ያደረኩት። ስኳርም ማድረግ ትችላላችሁ። የብርቱካን ጭማቂና የብርቱካን ፍቅፋቂ አድርጌበታለሁ። ዘይት እንዲሁም ወተት አድርገን እሱን በደንብ አድርገን እንመታውና ፍርኖ ዱቄት ነው እኔ የጨመርኩት። እናንተ የኦትስ ዱቄትን ማድረግ ትችላላችሁ። እሱን በደንብ አድርገን አብረን እናዋህደውና ቤኪንግ ፓውደር አድርጌበታለሁ። እኔ ካፕኬክም ሰራ በዚህ ቅጥነት ነው የምሰራው። ኦቨን ውስጥ 180 ዲግሪ ከ15-20 ደቂቃ ይበስላል። ግን እንዳስገባሁት ኩፍ ማለት ጀምር መብራት ጠፋ። በጣም ነበር የተናደድኩት። ግን በቃ ቆይቼ አወጣሁት። መብራቱም አልተመለሰም። ግን በሙቀቱ ቆንጆ ሆኖ በስሏል። እንደፈራሁት አልነበረም። ውስጡም በስሏል ስላላወጣሁት ከኦቨን ውስጥ ማለት ነው። እዩት። ውስጡም በጣም ፍለፍሊ ነው። በጣም ቆንጆ ካፕኬክ ነው የሆነልኝ። ለምሳው ደግሞ ፓስታ በአትክልት ነው ያደረኩት። ይሄን ፓስታ በአትክልት በጣም ነው የሚወደው ልጄ። እናንተ ማሰራሩን ከፈለጋችሁ ኔክስት ቪዲዮ ላይ ፖስት አደርግላችኋለሁ። የዛሬው ምሳቃ እንግዲህ ይሄንን ይመስላል። ለምትሰጡኝ ሐሳብ አስተያየት አመሰግናለሁ። መልካም ቀን።